እንኳን እነሱ አዲስ አበባን የአፍሪካን መዲና የዓለም ዲፕሎማሲ ማዕከል የሆነች የነ አጼ ሚኒሊክ የነ አጼ ዳዊት ከተማን ቀርቶ የወልቃይትና የራያ መዘዝ ትላንትና በተፈለገ ጊዜ ተወስኖ ከ27 ዓመት በኋላ ምን መልክ እንደያዘ ምናየው ነው። ምን ይዞብን እንደመጣ ምናየው ነው። እንኳንስ አሁን ይሄ ሁሉ አማራ በነቃበት ይሄ ሁሉ ሰራዊት በተሰለፈበት አይሆን አዳራሽ ውስጥ አዲስ አበባ ከኛ ብለህ ከዛ በኋላ አስፈጽማለሁ የሚል ድንቁርና ካልሆነ በቀር አዲስ አበባ ላይ 30 ወጣት ሰብስበህ ኤርትራ ከኛ እያልክ ስላዘፈንክ ኤርትራ የኔ ትሆናለች ብሎ የሚያምን አስመራ የሚለውን ቃል ኦሮምኛ ትርጉም ሰጥተውታል። ባረንቱ ይደንቃል። አንተ የመቀሌን የአዲግራትን የሌላውን ተውት፣ እንዴት እንደሚያጨመላልቁት ማለት ነው። እቺ ሆም ብላ የተዘጋጀች ናት። አዲስ አበባ በነዋሪዎች ነው መተዳደር ያለበት። ራሱን ማስተዳደር አለበት። የአዲስ አበባ ነዋሪ አዲስ አበባን ማስተዳደር አለበት። በምንም ታምር እኔ አዲስ አበባ በዚህ ሰዓት ተጠሪነቷ ለኦሮሚያ ክልል አስተዳደር ሆና ሰላም ይመጣል ብዬ አላስብም። ሌላ እሳት ነው የሚለኮሰው። ሌላ እንደተባለው የእሳት ግንባር ሌላ ግንባር ነው ለመለኮስ የታሰበው ማለት ነው። ይሄ ፌር አይደለም። ከፈለገም ናና ሞግት። በነገራችን ላይ አንደኛ መቅረብ ልክ ነበር ወይ? በዚህ ሰዓት አስተያየት መስጠት ልክ ነበር ወይ? ሁለተኛ ምን ማለት ነው የአዲስ አበባ አስተዳደር ተጠሪነቱ ለኦሮሚያ ክልላዊ መንግስት ይሁን ማለት ምንድን ነው? ምክር ቤቱን በሙሉ ሰብስበህ ልትወስዶ ነው? ፓርላማ የሚገባው ቁጥር በኦሮሚያ ሊወሰድ ነው? የአዲስ አበባ ነዋሪ እንትን ነው ሳብጀክት ነው? በቃ ምንም አዲስ አበባ ሰው ምንም አያገባው ማለት ነው እንዴ? አንዳንዶች የጻፉትን ሂዱና ይዩ። አሚጎ የሚባል ሚዲያ ላይ ያለ ልጅ ለካ የሚሰራው ኮሪደር ልማት ለነከሌ ነው የሚል እስከዛ ድረስ ሲኬድ አያስደነግጥም እንዴ? ጠቅላይ ሚኒስትሩንም እኮ ኮርነር ማስገባት ሰዎች እንዳይሄዱ እንዳያለሙ እንዲደነግጡ የሚያደርግ ነገር ነው። ስለዚህ እኔ አሁንም ልንገራችሁ አገራዊ ምክክሩ ላይ በዚህ ደረጃ ተነስቷል አልተነሳም አላቅም። የኦሮሚያ ክልል መቀመጫ ነው አዲስ አበባ ወይስ የኦሮሚያ ከተማ ነው? መቀመጫና ከተማ እንትን ዘሴም ናቸው ትርጉማቸው? ያ የክልሉ መንግስት መቀመጫ ማለት ዋና ከተማ ማለት ነው። የክልሉ መንግስት መቀመጫ የኦሮሚያ ክልል መንግስት መቀመጫ ሲባል አንዳንድ ጊዜ የተፈለገለት ተነስ ደግሞ ተብሎ እንዳይሄድ ብዬ ነው። የክልሉ መንግስት ማን ነው የሚያስነሳው? እሺ የሚያስነሳው ራሱ አይደለም። እኛው እኮ ነን ህብረ ብሔራዊያን ሆነን። እሺ አዲስ አበባ ነዋሪዎች ደግሞ ራሳቸውን ማስተዳደር አለባቸው በመረጡት ህዝብ። ያ ነው የአዲስ አበባን አስተዳደር። ከንቲባውን ከዛ ውስጥ ወጥቶ ፖሊሲን ከዛ ወጥቶ በጀትን ከዛ ወጥቶ የከተማ ጉዳይን ከዛ ወጥቶ ነው ለአዲስ አበባ መሰራት ያለበት። ኦሮሚያ ውስጥ ስላለ ግን ከኦሮሚያ ጋራ ቆሻሻ ይመጣል ምናምን የሚባል ነገር ግዴታ ስለሆነ ኃላፊነት የሚሰማቸው ሰዎች ካሉ አንደኛ ህግ በማውጣት ሁለተኛ በመመካከር ሶስተኛ የሚያጣላ ነገር ካለ ወደ ፍርድ ቤት ሄደ መጨረስ የምትችለው ነገር ነው። 4000 ሰው የሚወያይበትን ጉዳይ አይደለም። በእኔ አስተሳሰብ 4000 እዛ የምታቀርበው ነገር የለም። ያቀረቡበት ምክንያት ከዚህ በፊት የነበረ ጥያቄ ስለነበረ ያችን መልሶ በማነሳሳትና 40 ሚሊዮን 400 ሚሊዮን 40 ሚሊዮን ማለት እንግዲህ ኦሮሞ ሁሉ ተነስቶ ደብዳቤ ጽፎ አዲስ አበባ የኔ ነው እንዲል ነው አይደለም። አሁን እዛ ኦሮሞ ውስጥ እኔ ካለው ቀንስልኝ፣ እዛ ውስጥ እንደ ኦሮሞ ካለው ቀንስ። ይሄ አስፈላጊ አይደለም። ወለጋ ላይ ያለ አንድ ኦሮሞ የተቸገርኩት በአዲስ አበባ የኦሮሚያ አካል ባለመሆን ምክንያት ነው የሚል ጥያቄ የለውም። ዛሬ ነቀምትን መቼ አስተዳደረ? ደምቢዶሎን መቼ አስተዳደረ በአግባቡ? አምቦን መቼ አስተዳደረ በአግባቡ? በዛ ውስጥ እየተገደለ በዛ ውስጥ እየታሰረ በዛ ውስጥ እየተገፋ አምቦ ውስጥ 120 በሚባል ሰው በየቀኑ እየተደበደበ ነው ያለው። ይሄ ባለበት ምክንያት እስቲ አዲስ አበባ የኔ ትሁን ብሎ ላግዠሪ ነው የሚመስለኝ ነው የምልህ። እና ሆነ ተብሎ ስሜትን በመነካካት ህዝብን ለማጋጨት የሚሰራ ጉዳይ ነው። የኦሮሞ ህዝብ ግን እኔን ይሰማኝ ከሆነ ይሄ ጥያቄ አይደለም። ዋና ነጥቦችን አስቀምጫለሁ። የኦሮሚያ አካል ነው። አዲስ አበባ ራሱን ያስተዳድራል። በሁለቱ መካከል ያለውን ልዩነት ደግሞ በህግ በምክክር በፍርድ ቤቶች እያስተካከልክ የምትቀጥልበት ሁኔታ ነው እንጂ ሌላ ጥያቄ የለም። ቀድሞም የነበረው በኦሮሞ ፕሮቴስት ጊዜ አዲስ አበባ መስፋፋት የለበትም ነበር ጥያቄ። አዲስ አበባ ያላግባብ መስፋፋት የለበትም። ይሄ ማስተር ፕላን የሚባለው 100 ኪሎ ሜትር ወደ ኖርት ወደ ሰሜን 100 ኪሎ ሜትር ወደ ደቡብ ይሄዳል። እንደዛ ነው የታሰበበት። ይሄኛው ኦሮሚያን ራሱን ለሁለት ይከፍለዋል። ስለዚህ አዲስ አበባ በነበረበት ቦታ ላይ ይሁን
ነው እንጂ የነበረው ጥያቄ በህገ መንግስቱ ያለው ልዩ ጥቅም የሚባለው ይተርጎም በህግ የሚል ጥያቄ ነው እንጂ የነበረው የአዲስ አበባ ህዝብ ፈጽመው ራሱን የሚያስተዳድርበት መንገድ የለውም። አዲስ አበባ ውስጥ ያለ ነዋሪ ንብረቱ ሁሉ ይወሰድበታል። 40 ሚሊዮን የከሰረ ፖለቲካ ውስጥ ስላሉ ለማነሳሳት የሚያነሱበት ጉዳይ ነው። የነ ዶክተር ብርሃኑ ሌንጂሶ መንገድ ግን በጣም አሳዛኝ መንገድ። ሜቢ ስሙን ለማደስ እዛ አካባቢ የተነበረው ፎቶ ተዘግዝቆ ነበር። ጽንፈኛው ሲቀጠቅጠው ነው የከረመው። ከነ ጀዋር በሉ እነ ማናቸው እነ ጸጋዬ አራርሳ በሉ እነ ሚልኬሳ ምናምን ሌሎቹ ይሄ ኦሮሞ ጽንፈኛው ወይሜን ምናምን ሲቀጠቅጡት ፎቶውን ሲገለብጡ ምናምን እንግዲህ ማህበራዊ መገለልም በኤሊቱ ደርሶት ከሆነ አላውቅም። እሱን ሼፕ ለማድረግ ከመጣ ተሳስተሃል። አዲስ አበባ ሰው አይደለም 6 ሚሊዮን 8 ሚሊዮን ሰው አይደለም። እዛ ውስጥ ኦሮሞ የለም። እዛ ውስጥ ያለው ኦሮሞ ምንድን ነው የሚለው? ለኦሮሚያ ሂድ ብሎ ነው የሚለው። አስተዳደሩን ነው ያልኩት እኔ ታሪካዊ ዳራ አላነሳውም። ባይዘው ያለውንት የታሪክ ጭቅጭቅ በዚህ ወቅት እንዲነበረ እዚህ ቦታ እንዲነበረች እንዲፊን የምትል እዚህ ጋር እንዲነበረ እዚህ ምናምን እኔ አላነሳው። ታሪካዊ ዳራ እንደፈለገ ይቀመጥ። እዛ ክርክር ውስጥ መግባትም አልፈልግም። አሁን ባለው ነባራዊ እውነት ግን ብድግ አድርገህ አዲስ አበባ አስተዳደርን ለኦሮሚያ ክልላዊ መስተዳደር ተጠሪቱን ሲባል የሚመረጠው 160 ምናምን ምክር ቤትም ኦሮሚያ የሚወስነው በጀትም ዓመታዊ በጀት ሄዶ ለኦሮሚያ የሚያስፈቅድ ኦልሞስት ዞን ትሆናለች ማለት እኮ ነው። ዞን ነው የምትሆነው። ከዛ በኋላ የኦሮሚያ አንዷ ዞን ነው የምትሆነው እና ጥሩ አስተያየት አይደለም። ነገር ግን ሐረር ላይ ያለ ወይም ሐረርጌ ውስጥ ያለ ጭሮ ውስጥ ያለ ደምቢዶሎ ያለ ለዛ ሁሉ ደብዳቤ ሊጽፍ ገና ስንትና ስንት ችግር ያለው ነው። እችም ትከሽፋለች። ዋናው ነገር ግን የብልጽግና ፕሬዚደንት ሰሞኑን ለወር ያክል በየቦታው የሮጠ ከሚረጨው መርዝ የተናነሰ ጉዳይ አይደለም ይሄ ልልህ ነው። ከአብይ አህመድ ጀምሮ እስከታች ድረስ ትኩረት መሳቢያ አድርገውታል። መነጋገሪያ ቀልድ እንዳይመስልህ ናሬቲቭ እንደዚህ ያልክ ነው የምታስቀምጠው። ለዚህ ነው ከነካኩንማ በእነሱ ልክ አይደለም በጥፍ መሄድ አለብህ። በቃ መነገር አለበት። እነዚህ ሰዎች 22 ብሔረሰቦችን እንደጨረሱ መነገር አለበት። የወንድ ብልት ቆርጦ ግንባር ላይ ማሰርን እንደ ባህል ይዞ ስለመጣ ብቻ አክሱም ሐውልትን ገንብቻለሁ የሚል ተረክ ሊያስቀምጥ የሚፈልግ ስብስብ መሆኑ መነገር አለበት። ሀዲያው ከምባታው የደረሰበት እልቂት መተረክ አለበት፣ መነገር አለበት። በግልጽ ከ16ኛ ክፍለ ዘመን በፊት አንዲት ፉትፕሪንት ኢትዮጵያ የምትባል ሀገር ላይ እንደሌላቸው ሊነገራቸው ይገባል። ከ16ኛ ክፍለ ዘመን በኋላ የተጋሯትን ኢትዮጵያ ደግሞ እንሽጣት እንለውጣት ማለት አይችሉም። የሜርዌና የናባት ከግብፅ ኩታ ገጠም ኢትዮጵያ እስከ የመን የኤደን ባህረ ሰላጤ ድረስ የሰፋ የገዘፈች አገር ናት የሚለውን አንድም መጽሐፍ ቅዱሳዊ መሰረት ያለው በመሆኑ አንድም ትልልቅ የዓለማችን የጂኦግራፊ ተመራማሪዎች የታሪክ ጸሐፊዎች የተረኩትን መነሻ አድርገው የታሪክ ተመራማሪዎቻችን ጽፈው ያቆዩትን ይሄ ልብ ወለድ ነው፣ ይሄ ተረክ ነው፣ ኢትዮጵያ የምትባል ሀገር አልነበረችም ሲሉ የነበሩ አካላት ኢትዮጵያ የለችም አልነበረችም ከማለት እና አህመዲን ጀበል እኛን የሰራናት ወደሚል ነው መሸጋገር የፈለጉት። አህመዲን ጀበል ምክክር ኮሚሽኑ ሲታዩ ሌላው የደነገጠው ዝም ብሎ እንዳይመስላችሁ ነግራችኋለሁ፣ ድጋሚ አልነግራችሁ እና አህመዲን ጀበል ሁኔታዎችን አንብበዋል። ነባራዊ እውነቱን አንብበዋል። ብትቀበለውም ባትቀበለውም ብታምነውም ባታምነውም ሪያሊቲው ምንድነው የሚለውን አንብበዋል። ካነበቡ በኋላስ ከነፍጥ ይልቅ በሀገራዊ ምክክር ተሳትፈን ያለውን ነባራዊ እውነት ተከራክረንበት የሐሳብ የበላይነት ታገኘ እናሸንፋለን ብለው ገብተዋል። እንኳንም አደረጉት። የአማራ ብሔርተኛው ይሄን አምኖ መቀበል አለበት። የኦሮሞ ጋር የገባውት እንደው አማራው ላይ ምናምን እንዳትሉ ኦሮሞም ጋር ይሄ ችግር አለ። የኦሮሞ ብሔርተኝነት ከእስልምና ብሔርተኝነት ጋር ይደጋገፋል፣ ኮንፍሊክት ያደርጋል። አንዱ አንደኛውን ለማሸነፍ ይሯሯጣል፣ ኦቨርራይድ ለማድረግ ይሯሯጣል። እነዚህን አስማምቶ መሄድ ግን ብልህነት ነው። ዛትስ ዋይ ሀገራዊ ምክክር የሚያስፈልገው። አይነን ጨፍነህ በቃ እንደዚህ የሚባል የለም ኢትዮጵያ ማለት እንዲህ ናት ምናምን ልትላ፣ ሪያሊቲው ሌላ ነው፣ በጣም ሌላ ነው ሪያሊቲው። ሪያሊቲውን ተቀብለ የተቀበልከው ሪያሊቲ እንዴት አድርገን እናስታርቀው፣ እንዴት እናስማማው፣ እንዴት እንመካከር። አህመዲን ጀበልን አፉን በማዘጋት አይደለም የምታረገው፣ ስፒክ አውት ማድረግ አለበት። የሚጋጩ አስተሳሰብ ካለ እንኳን አደባባይ ማውጣት አለበት። የአማራ ብሔርተኛው ችግር እሱ ነው። ገና የሃይማኖት ምናምን ስትለው ሊሰድብህ ይመጣል።
ተቀበል ያልኩ እሱ ነው። በአማራ ብሔረሰኝነትና በኦርቶዶክስ ተዋህዶ ብሔርተኝነት መካከል መደጋገፍ አለ፣ ኮንፍሊክቲንግ አለ። ተቀበል እንደ ኦሮሞቹ እኩል ባለቤት ነን የሚል ነገር ነው የፈለጉት። አዎ አሁን በኢትዮጵያ ውስጥ አንደኛ ሁለተኛ የሚባል የለም፣ ሁሉም እኩል ይሆናል። አገር በመገንባት አስተዋጽኦ ግን ከደረስክበት ነው። በአንደኛ ክፍለ ዘመን የመጣም በስድስተኛ ክፍለ ዘመን የመጣው እኩል ነው የሚባል ጨዋታ የለም። እኩልም አይደለም። ፓስት ላይ እኩል ልትሆን አትችልም። ዛሬ ኢትዮጵያ ሁላችንም በእኩልነት እንደው እኮ ይገርማል እኮ ኢትዮጵያን ሁላችንም በእኩልነት ነው ይልህና አብይ አህመድ የብልጽግና ውስጥ የኦሮሞ ተወካዮች ቁጥር መብዛትን በተመለከተ ትላንት ከኦቤን ጋር ከትላንት በስቲያ በተላለፈ ሚዲያ ላይ ምንድን ነው ያለው? ብልጽግና ላይ የኦሮሞ ተወላጆች ቁጥር እንዲጨምር ተደርጓል፣ ከሁሉም ይበልጣልና ይሄ ፍትሐዊ ነው ወይ የሚል ጥያቄ ቀርቦ እዛ ላይ ምንድን ነው ማብራሪያ የሰጠው? ተዘጋጅቶ የመጣት እሷን ለመናገር ነው። አዎ ትክክል ነው አለ። መብዛቱ ልክ ነው። በእኩልነት ስም እኩል ስራ አስፈጻሚ አናዋጣም አለ። ተመልከቱ፣ በእኩልነት ስም እኩል ስራ አስፈጻሚ ልናዋጣ አንችልም። ምክንያቱም በህዝብ ብዛትና በሀገር ግንባታ በተደረገ አስተዋጽኦ ልክ አለ። በሀገር ግንባታ አስተዋጽኦ ልክ 16ኛ ክፍለ ዘመን መጣችሁ ከትግራይ ህዝብ ልክ እኩል የሀገር ግንባታ ላይ አስተዋጽኦ አለን የሚል ጫውታ አክሱምን ከትግራይ ምናምን ታሪኩን እናጥፋ፣ አክሱምን የትግራይ ሰዎች ገነቡት እያልኩ አይደለም ያለሁት እኔ ያልኩ አይደለም። በዚያ ዘመን የብሔር ልኬት የምናምን የለም። የኦሮሞ ጎሳዎች ግን 16ኛ ክፍለ ዘመን ላይ ወደ ለኤክስፓንሽን የመጡበት ነው። ቤናድር ሸለቆ 15ኛ አጋማሽ ላይ ነው የታዩት። ከዚህ የተለየ የተስፋዬ ገብረአብን ተረትተ ከዚህ የተለየ አንድ ማስረጃ ማቅረብ የሚችል የለም። አንድ የታወቀ ዓለም አቀፍ የታሪክ ተመራማሪ ጠቅሶ የሥነ ምድር ተመራማሪ ጠቅሶ የአርኪኦሎጂ ምርምር ግኝት አምጥቶ ሊከራከር የሚችል አንድም የለም። እስከ ትላንትና ድረስ እና አብይ ወደ ስልጣን እስከመጡበት ጊዜ ድረስ አንድ ጊዜ ማዳጋስካር፣ አንድ ጊዜ ጀርመን፣ አንድ ጊዜ ከምናምን የመጣን፣ አንድ ጊዜ ቀኝ የተገዛን ሲባል ነው የተኖረው። እናውቀዋለን። ይሄን ሴንተሩም የነበረው ሴንተር አድርገናል ይባል የነበረው ወላቡ ነው፣ መደወላቡ የተባለ የሚጠራው አካባቢ። እሱም ከቤናዲር ሸለቆ ከሶማሌ ጎታ ሽሽት ነው ወላቡ ድረስ የመጡት። ከዛ በኋላ ነው እዛ ጥቂት ጊዜ ቆይተው ከብቶች እየሰፉ ምናምን ሲሄዱ ደግሞ ወደ ሰሜን እንደገና ጉዞ የተጀመረው። ይሄንን እውነተኛ ታሪክ አዛብቶ እንደገና ጭራሽ ሂዶ አክሱምን ገንብቻለሁ ወደሚል ጫወታ እየገባ ነው ያለው። አንዲት የጽሑፍ ዱካ አምጣልኝ። ኩሽ የሚለው ውስጥ መጀመሪያ ኩሽ ብሎ አምናለሁ ይልሃል። እምነት ምንድን ነው ስትለው ደግሞ ዋቄ ፈና፣ ዋቄ ፈታ፣ ዋቄ ምናምን ይልሃል። በዋቄ ፈና ዋቄ ፈታ ኩሽ የሚባል ነገር የለም። ኩሽ በመጽሐፍ ቅዱስ ላይ የኖህ ልጆች ናቸው። ሴምና ኩሽ የኖህ ልጆች ናቸው። በዓለም ታሪክ ውስጥ የኩሽ ነገድ እንቅስቃሴ፣ የሴም ነገድ እንቅስቃሴ የሚል ሰምተዋል። ራሳቸውን በኩሽ ነገድ እንቅስቃሴ ውስጥ ቆጥረው የኩሽ ነገድ መሪና ባለቤት ነን ሊሉ ነው የሚፈልጉት። አክሱም ማነው ግብፅ ፒራሚድ ገንብተናል። አንድ ነገር አሳየኝ። አርሲ ላይ ትንሽ አማራው ቤያው ሀዲያው ያፈራውን ነገር ድምጥማጡን አጥፍቶ እንደገና ተራ ወደ ግብርና ነው የወሰደው። ግብርናውን ምን የትኛው እርሻ ከሰሜን እየሄዳን የሚያርሰው አንተዋወቅም እንዴ? በግልጽ መነጋገር ያስፈልጋል። ከዚህ በላይ ማናቸውም ተራ ነገር በፍጹም ትቶ በትኩረት አግባብ ያለው ምላሽ መስጠትና ይሄን ፕሮፓጋንዳቸውን ማክሸፍ ያስፈልጋል። ፋንታውን ዋቄ ዝም ብሎ ነው የመጣው። ጀርመን ያለው ዲያቆን ዝም ብሎ ነው የመጣው። ሙጭጭ ብሎ የአማራ ብሔርተኛ ፋኖ ትግል ውስጥ ሙጭጭ ብሎ የቀሩት ዝም ብሎ ነው። እዚህ ያሉት የቀድሞ ወዳጆቻችን ትላንት እኔ ብሔርተኝነት አልወድም፣ እኔ የአማራ ብሔርተኛ አይደለሁም፣ እኔ ብሔርተኝነት የሚባል ጸያፍ መሆኑን ድሮም እናገራለሁ፣ አሁንም የለውበትም ሲሉ የነበሩ ከአንዳንዶች ጋርም ሲጣሉ የነበሩ ባይዘው ዝርዝር ውስጥ መግባት ሌላ ታካራና ስድብ ስለሆነ ነው እንጂ የአማራ ብሔርተኝነትን ምራልን ተብለው አንድ ሰሞን የለውጡ ንጉሶ ምራልን ተብለው በፕሮፌሰር በዶክተር ተለምነው ሂድ ከዚህ እኔ የአማራ ብሔርተኝነት ውስጥ የለውበትም ያሉ ሰዎች ያሉ ወዳጆቻችን የነበሩ የቀድሞ ወዳጆቻችን ዛሬ ምን ነው ከአማራ ብሔርተኝነት ከማንም በላይ ዋነኛ አቀንቃኝ ነው? ለምን ሆነ? ኦሮሞስ አማራ ስለሆኑ ነው? ሰው እኮ እስከ ቅድመ አያት ምናምን እየሄደባቸው እኮ ነው። እስከ አያት እየሄደ ነው፣ እስከ አባት እየሄደ ነው፣ እስከ ራሳቸው ስም እየሄደ ነው።
ለምንድነው ፋንታውን ዋቄ አንተ አማራ አይደለህም ተብሎ በሚዲያ እየተደበደበ ሙጭጭ ብሎ የአማራ ጽንፈኛው ትጥቅ ትግል ውስጥ ለምን ቆየ? ለምን የጀርመኑ ዲያቆን በኮቴሽን አንተ አማራ አይደለህም ተብሎ ሙጭጭ ብሎ ለምን ቆየ? the same story ለዲሲዎቹ ለምን? ዋይ ጠይቁ ራሳችሁ። ቢኮዝ የአማራ ብሔርተኛው ጽንፈኛው ከኦርቶዶክስ ተዋህዶ ብሔርተኛው ጋር በአንድ በኩል ይፈላለጋሉ፣ አንደኛ ለአንደኛ አይቆምም፣ በሌላ በኩል ግን ሰልፍ ኮንፍሊክት ናቸው። ለዚህ ነው ፋንታውን ዋቄ ስትሏቸው ይሄ ሌላው ዘርበል እሱ ኦሮሞ እኮ ነው የሚሏችሁ። ለዛ ነው የአማራ ብሔርተኛ ውስጥ እሱ ሲመጣና እኛ ያደራጀነው ውስጥ እኛ ያስታጠቅነው ውስጥ ደግሞ ውጡ ይሉናል እንዴ? እያንዳንድሽ ትወጫለሽ። ሚዲያ ላይ ቀርቦ ማዛ መሐመድን ትወጫታለሽ ያላት ስላደራጀው ነው፣ ስላልተነገረ ያ ሁሉ ነገር ስላልተነገረ። ይኸውልህ ወንድና ሴቱን ግራኝ አህመድ ወደ ሰሜን እየተዋጋ በመጣ ቁጥር መሐል ሀገርን እየተዋጋ በመጣ ቁጥር ጎንደር እስከሚገባ ድረስ ከጀርባ ከኋላ ግራኝ አህመድ በቱርክ እየታገዘ የሚጠርገውን ቦታ ሁሉ እየተተኩ ይወሩ የነበሩ አካላት ወንዶቹን አንገት ይቀሉ ነበረ። ከዚህ በፊት ተናግሬዋለሁ። ልክ ግብፅ እስራኤላዊ ወንድ በተወለደ ጊዜ እንዳይበዙ ወንዱ ይገደል ሴቱ ግን እንዳትገሉ የሚል ትእዛዝ ያን ጊዜ በፈርዖን ጊዜ ወጥቶ እንደነበረ በግብፅ ያ ታሪክ አለ ሕያውና ለዘላለም ሲነገር የሚኖርም ስለሆነ ልክ እንደዛ ወንዱን በሁለት መንገድ፣ አንድ አንገት እየቀሉ ጭራሹን ወንዱ እንዲገደል፣ ሁለተኛ ዘር እንዳይቀጥል ብልቱን መቁረጥ። ሰው የአንድ አማራ የአንድ ጉራጌ የአንድ ሀዲያ የአንድ ምናምን ብልት የቆረጠ ሚስት ማግባት ይፈቀድለታል ይቻላል ምናምን ነው። ይሄ ነው ሲደረግ የነበረው። እነዚህ ነገሮች አልተነገሩ፣ ታቡ እየተደረጉ ተትተዋል። አብሮ ሊያኗኑር የሚችል የጋራ ምናምን እየተባለ በመነሳቱ ምክንያት ዛሬ ግልጽ በሆነ መንገድ የታሪክ ዘረፋ ውስጥ ስምሪት ተይዷል።